የተከበራችሁ አድማጮቻችን ከዚህ ቀጥለን በጀርመን ድምጽ ራዲዮ ጣቢያ ዶቼ ቬለ ከሚሰራው አንጋፋው ጋዜጠኛ ነጋሽ መሐመድ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን ነጋሽ፣ እንደምን አለ? ደህና ነኝ። እንደምን አላችሁ እናንተዛ? እኛ ደህና ነን። ክረምቱ እናንተ ጋር እንዴት ነው? ክረምቱ ትንሽ ጠንከር ይላል። በዚህ ባለፈው ሳምንት እንኳን ብዙ በረዶ አልነበረም፣ ግን ከዛ በፊት በረዶም ነበር። አሁን ቅዝቃዜ ብቻ ነው ያለው እኛ ጋር። እናንተ ጋር ይጥላል በረዶ? በረዶ በሰሜን እስራኤል አካባቢ የተወሰነ አለ። መሀል ሀገር እንዲህ ኢየሩሳሌም አካባቢም የለም፣ ግን ቀዝቃዛማ ነው። ጥሩ ነው፣ በጣም የሚከብድ አይደለም። አይ ጥሩ፣ ትንሽ ጠንከር ይላል። አይዟችሁ እንግዲህ በጣም ነው የምናመሰግነው። የተለያዩ ርዕሰ ጉዳዮች አሉን። በተለይ ደግሞ በዚህ ባለንበት አካባቢ የእስራኤልና ፍልስጤምን ችግር ለመፍታት በተለይ ደግሞ ከሐማስ ጋር ያለውን ችግር ለጊዜው በተኩስ አቁም ስምምነት የቆመበት ሁኔታ አለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቋቋሙት የጋዛ ሰርጥ የሰላም ምክር ቤት ወይም ቦርድ አለና እንዴት አየኸው? እንደ ውጤታማ ይሆናል ብለህ ታስባለህ ወይ? የሰላም ቦርድ ውጤት ሊያመጣ ይችላል። ምክንያቱም ትራምፕ ትንሽ ጫና ስላደረጉ ነው ያለፈውም ጦርነት ከ2 ዓመት በላይ የዘለቀው ጦርነት የቆመው። ይሁንና የሰላም ቦርዱ አሁን እንዳለው ይዘት ለጋዛ ሰላም ብቻ ያለም አይመስልም። ትንሽ ሰፋ አድርገው ሳያስቡ አልቀረም ፕሬዚደንት ትራምፕ ወይም አማካሪዎቻቸው እና ቀደም ሲል የተባበሩት መንግስታት ድርጅት እስካሁን ድረስ የጸጥታው ጥበቃ ምክር ቤት የሚሰራቸውን ስራዎች እንዲሰራ ታልሞ የተዘጋጀ ነው የሚል ጠንካራ ትችት ገጥሞታል። ያ ማለት ፕሬዚደንት ትራምፕ በፈለጉት ሰዓት የፈለገውን እንዲያደርግ የሚያዙት ቦርድ ነው የሚባለው። የያዛቸው አባላትም ስብጥር ሲታይ እስካሁን ድረስ ዓለም የሚያውቀው በተለይ የምዕራብ አውሮፓ አብዛኞቹ እዛ ውስጥ መካተቱን አልፈለጉም። አንዳንዶቹ ደግሞ ጭራሽ አልጠየቁም። ስለዚህ ቦርዱ ራሱ ህልውናው እስከድረስ ይዘልቃል የሚለው ራሱ ገና ጥያቄ ምልክት ውስጥ ነው። ይሁንና ለዛች አካባቢ መጀመሪያ ታስቦ እንደነበር ባለፈው ህዳር አካባቢ መሰለኝ ሐሳቡ የመጣው እና እዛ እንደታሰበው ለጋዛ ሰላም ብቻ ቢሆን መጥፎ ነው አይባልም። ምክንያቱም እንግዲህ እንደ ሰላም አስከባሪም የሚዘምቱትን ወታደሮች የነማን ሀገር ናቸው፣ ምን ያህል ናቸው፣ ያንን ሁሉ ይይዛል ተብሎ ነው የሚታሰበው፣ ይከታተላል ተብሎ ነው የሚታሰበው። አሁን ግን ኃላፊነትና ስልጣኑ እየሰፋ ከሄደ ግን ምናልባት ዳር መዝለቁም ሊያጣጥር ይችላል ቦርዱ ራሱ። አዎ ፕሬዝዳንት ትራምፕ እንዲያው ይህን የቦርዱን ቤት አስፍተው ነው የጀመሩትና አውሮፓውያን አሁን ያልደገፉበት ሁኔታ ተመልክተናል። አውሮፓውያን ያልደገፉት ነው ተግባር ላይ ሊሆን ይችላል ወይ? ትራምፕ አሁን ባካሄዳቸው ያልኩትን ተከተሉ አይነት ያስኬዳል ወይ? ትልቁ ጥያቄ እሱ ነው። ሰውየው እኔም ያና እኔም አድርገውን ተቀበሉ አይነት ነው በየአጋጣሚው የሚሉት ጫና ነው የሚያሳድሩት። ከሳቸው ሀሳብና ፍላጎት ምናልባት ትንሽ ወጣ ያለ ነገር ከመጣ ያው መንግስታት ከሆኑ በጭማሪ ወይም በታሪፍ ጭማሪ እቀጣለሁ ነው የሚሉት። ግለሰቦች ከሆኑ ደግሞ እንደፈለጉ የሚሳደቡ ሰው ናቸው። ስለዚህ ቦርዱ ትንሽ አሳሳቢ ነው። የአውሮፓዎች አለመሳተፍ ብቻ ሳይሆን ዓላማው ራሱ ምንድን ነው? በትክክል የጸጥታው ጥበቃ ምክር ቤት የሚባል አለ፣ የተባበሩት መንግስታት ድርጅት ዋነኛ አካል። እዛ የጸጥታው ጥበቃ ምክር ቤት ዩናይትድ ስቴትስ ድምፅን በድምፅ የመሻር ስልጣን ካላቸው 5 ሀገራት አንዷ ነች። ስለዚህ በዚህ ስልጣኗም እስከዛሬ ድረስ እንዳደረገችው ዓለምን እየዘወረች ትቀጥላለች። የዛ ድርጅት የተባበሩት መንግስታት ድርጅት በዓለም ላይ ዋና ዓላማው ሰላምን ማስከበር ነው። ከጦርነት በኋላ የተመሰረተ ድርጅት ስለሆነ እና አሁን ሌላ ከዚህ ጋር ተቀራራቢ ወይም ተመጣጣኝ የሆነ ቦርድ ይበሉት ኮሚቴ ይበሉት ሲያቋቁሙ ዓላማቸው ድርጅቱን በይፋና በግልጽ እናፈርስ ከማለት ብዙ የተለየ አይደለም። ስለዚህ
በጣም የሚያሳስብ ነው። ደግሞ ዓለም ደግሞ ይሄን ያክል ሁለት ድርጅት መሸከም ትችላለች ወይ? ራሷ አይጋጩም ወይ? እንዲያው ስራቸው ዩኤን የተባበሩት መንግስታት ድርጅትን አናፈርስም ቢሉ እንኳን ስራቸው ይጋጫል፣ ኃላፊነታቸው ይጋጫል። በዚህ ምክንያት የቦርዱ ህልውና ራሱ ምን ያህል ነው አይታወቅም። በዛ ላይ ቦርዱ ደግሞ ራሳቸው ፕሬዚደንት ትራምፕ ናቸው መሪ የሚሆኑት። ለስንት ጊዜ እንደሆነ አይታወቅም። የእድሜ ልክ መሪ ናቸው መሰለኝ፣ ወይ እንግዲህ ደንቡ ይሻሻል ከሆነ አላውቅም። እና እንደዛ ነው። ስለዚህ ትንሽ የተወሳሰበና ለዓለም ይሄ በህግ የሚመራ የዓለም ስርዓት ለሚባለው ወገን ግራ አጋቢ ነው የሆነው። እንዲያው አሁን በሁለተኛው ምዕራፍ የተኩስ አቁም ስምምነት ውስጥ ካሉ አንቀጾች መካከል አንዱ የሐማስ ድርጅት የተኩስ አቁም ስምምነቱን ከማድረጉ ባሻገር ትጥቁን ይፍታ፣ የጦር መሳሪያ ትጥቁን ነው። ይሄ እንዲያው ሐማስ በቀላሉ ፈቅዶ ያደርገዋል ወይ የሚለው በእስራኤልም በሌላው ዓለምም በጥርጣሬ ነው የሚታየውና አንተስ እንዴት ትመለከተዋለህ? ለእኔም በጣም አጠራጣሪ ነው። ያው የሐማስ ወይም ሌሎች እዛ አካባቢ ያሉ የደፈጣ ተዋጊ ቡድናት በይፋም ቁጥራቸውንም የታጠቁትንም የጦር መሳሪያ አይነትና ብዛት የሰፈሩበትንም አካባቢ ለይቶ ማወቅ በጣም አስቸጋሪ ነው። እርግጥ ነው የስለላ ሰዎች ይህንን በተለይ የእስራኤል የስለላ ባለሙያዎች ይህንን እየተከታተሉ የሚያቀርቡት ዘገባ አለ። ይሁንና ያም ቢሆን ትክክለኛ ነው ወይም ይህን ያክል ቁጥር ነው ያላቸው፣ ይህንን ስልጠና ነው የተከታተሉት፣ እንዲህ አይነት መሳሪያ ነው ብሎ አጠቃላይ ስዕል መስጠት ያስቸግራል። በዚህም ምክንያት ሐማስ አሁን ትጥቅ ይሰጥ ይሆናል፣ የተወሰኑ ክላሽንኮቮች ምናምኖች ያስረክብ ይሆናል። ሙሉ በሙሉ ግን ትጥቁን ይፈታል እና ወደ ሰላማዊ ታጣቂዎቹ ህይወት ይገባሉ የሚለው እኔ አሁንም አጠራጣሪ ነው ብዬ ነው የማስበው። ምክንያቱም ምንም የተገኘ ነገር የለም። 2 ዓመት እስራኤል ጋዛን ደበደበች፣ ሐማስን ባለው አቅም ተፍጨረጨረ፣ አሁን ተኩስ ቆመ። ከዚህ ቀጥሎ በዘላቂነት የሚሆን ነገር ምንም ስለሌለ የሐማስ ዓላማ ደግሞ እስራኤል በኃይል የያዘችውን ግዛት ቢያንስ ጋዛን ከእስራኤል አገዛዝ ነፃ ማውጣት ነው። ከዛም አለፍ ብሎ እስራኤልን ጭራሽ ባትኖር የሚል አይነት ዓላማ ነው ያለው። ስለዚህ ምንም ነገር ስለሌለ ለጊዜው የሚሰጣቸው ትጥቆች ይኖሩ ይሆናል። ነገር ግን ሙሉ በሙሉ ወደ ሰላማዊ ኑሮ ይገባል ማለት በጣም አስቸጋሪ ነው። በተመሳሳይ ሁኔታ ነው የሊባኖሱ የህዝቦላ ድርጅት ሁኔታም የጦር መሳሪያ ትጥቁን ይፈታል ተብሎ ሲጠበቅ፣ እንዲያውም በሀገሪቱ ውስጥ የእርስ በርስ ግጭት ሊፈጥር ይችላል ብሏል ህዝቦላ። እና የዛ አካባቢ ያለውንስ ጉዳይ እንዴት ታየዋለህ? ተመሳሳይ ነው፣ በብዙ ነገር ተመሳሳይ ነው። ምንድን ነው እንግዲህ አሁን መፍትሄ ብለው ዩናይትድ ስቴትስ ትሁን እስራኤል ትሁን ሌሎች የአረብ ሀገራት ይሁኑ ለጊዜው መፍትሄው ብለው የሚያቀርቡት ነገር በዚህ ሰዓትና ጊዜ የተፈጠረውን ችግር ማብረድ፣ በቃ ድንገት ያቺ የተቀጣጠለችውን እሳት ማጥፋት እንጂ ዘላቂ የሚባል መፍትሄ አልሰጡም። በዚህ ምክንያት ዛሬ ሐማስ ወይም ሂዝቦላህ ባይኖር ወይም ጭራሽ እንዳው ጠፉ ቢባል ሌላ እነሱን የመሰለ ድርጅት አይፈጠርም ማለት ጭራሽ አይቻልም። ያሉትም ቢሆኑ ሙሉ በሙሉ ይጠፋሉ ብሎ ማሰብ ወይም ሙሉ በሙሉ ጠመንጃ አስቀምጠው ወደ ሰላማዊ ኑሮ ይቀየጣሉ ብሎ ማሰብ ትንሽ የዋህነት ይመስለኛል። መሰረታዊ ለሆነው ችግር መሰረታዊ መፍትሄ ለመስጠት የፈለገ ያለ አይመስለኝም። በዚህ ምክንያት ነው ችግሩ እንጂ ከዚህ በፊት በፍልስጤማውያን ስም ብዙ ድርጅቶች እየተመሰረቱ ብዙዎቹ ወይ እርስ በርስ ተዋውጠዋል ወይ ግማሾቹ ጠፍተው የተረፉት እየተፍጨረጨሩ ነው። ግን ሌላ ይመጣል። አሁን የነ ሐማስ የነ ሂዝቦላህ ከ1980ዎቹ በፊት እኮ ምንም የማይታወቁ ቡድናት ናቸው ነበሩ። ከባድ ነው፣ ውስብስብ ነው ያለው ሁኔታ። አሁንም እዚሁ መካከለኛው ምስራቅ ያለው ትልቁ ችግር የኢራንና እስራኤል የኢራንና አሜሪካ ጉዳይ ነው እና እንደውም በኢራን ህዝባዊ አመፅ ምክንያት አሜሪካ ጣልቃ ትገባለች ተብሎ ሲታሰብ እንደገና ነገሮች ቀዝቅዘው፣ ግን አሜሪካ ወታደራዊ ዝግጅቷን አሁንም እንደቀጠለች ነው ይባላል እና እንደው እርምጃ ትወስዳለች የሚለው ግምት በአውሮፓውያን ዘንድ እንዴት እየታየ ነው? ዩናይትድ ስቴትስ በተለይ ዶናልድ ትራምፕ እንዲህ አይነት መሪ ናቸው ብሎ ለመተንበይ ትንሽ አስቸጋሪ መሪ ናቸው።
ዛሬ አንድ ነገር ይሉሃል፣ ወደዛው ደግሞ ሀሳባቸውን የቀየሩ ይመስላል። ይሁንና የኢራንን ጉዳይ በተደጋጋሚ እንዳሉት ችላ ያሉት አይመስልም። አሁን ትናንትም የዩናይትድ ስቴትስ ባለስልጣናት ኢራንን የመደብደቡ ጉዳይ አሁንም ጠረጴዛ ላይ ነው ያለው ብለው ነበር። ጦር ኃይል ወደዛ እያዘመቱ ነው። የዩናይትድ ስቴትስ ተጨማሪ አውሮፕላን ተሸካሚ መርከብም ወደዛ መንቀሳቀሷን ሰምተናል። ዝግጅቱ ማስፈራራት ሊሆን ይችላል፣ ግን ከዛ አለፍ ያለ እርምጃ ትወስዳለች ተብሎም ነው የሚታሰበው። ምናልባት የዩናይትድ ስቴትስ ኢራን ላይ የምትወስደው ድብደባ ይሁን እርምጃ በጣም በጥንቃቄ ከእስራኤልም ጭምር ሊያደርጉት ወይም ሊወስዱት ያሰቡ ይመስለኛል። ምክንያቱም ባለፈው 12 ቀን በተቆጠረው ጦርነት ሰኔ ላይ በተለይ ኢራንና እስራኤል ላይ የደረሰው ኪሳራ ቀላል አይደለም። ኢራን ያው ተከላካይ ስለሆነች ወይም አስቀድማ ስላልመታች ብዙ ኪሳራ ደርሶባታል። ነገር ግን እስራኤል ላይ ከ5 እስከ 6 ቢሊዮን ዶላር ነው በዛች 12 ቀን ውስጥ የደረሰው ኪሳራ። እንግዲህ ይሄ የሰውን ሕይወት በአካባቢ ያለውን እንቅስቃሴ፣ የንግድ እንቅስቃሴ ወይም የኢኮኖሚ እንቅስቃሴ ሳንጠቅስ ብቻ ነው ይሄ ለውጊያውና ከኢራን የሚመጣውን ሚሳይል ለመከላከል የወጣው ብቻ ወደዛ ገደማ ወደ ከ5 እስከ 6 ቢሊዮን ዶላር እንደሆነ ተገምቷል። በ12 ቀን ውስጥ አንድ ወር ያህል ቢቆይ እንግዲህ ማሰቡ ቀላል አይደለም። ዩናይትድ ስቴትስን ብትሆን አንድ ቀን ነው 18 ሰዓት ነው እንዲያውም እንትን ያለችው በዛ ውጊያ ኢራንን የደበደበችው። በዛ ጊዜ ውስጥ ወደ 2 ቢሊዮን የሚጠጋ ዶላር ከስክሳለች ኢራን ላይ። በጣም ያው ጦርነት አክሳሪ መሆኑን እዚህ እንመለከታለን እና አሁን ያለው ሁኔታ ዝግጅቱ እንደቀጠለ እንደሆነ ይነገራል። ኢራንም እየዛተች ነው። በተለይ በመንፈሳዊ መሪዋ ላይ እርምጃ ከተወሰደ አካባቢውን ሌላ ጦርነት ውስጥ የሚከተው ግጭት ያመጣል የሚል ማስፈራሪያ፣ ዛቻ በየጊዜው እየሰነዘረች ነው እና አሁን እንደው አሜሪካ እርምጃ ብትወስድ የኢራን ምላሽ ምን ሊሆን ይችላል? እንደምትለው ነው ወይስ በ12ቱ ቀናት ጦርነት በጣም ተጎድታለች፣ አቅም የላትም ማለት ይቻላል? አይ ጉዳት ለማድረስ ያክል አቅም አላት። እንዲህ በቀላሉ ዝም ብላ የምትፈረካከስ ሀገር አይደለችም። ተዋጊ ህዝብ ነው። ህዝቡ በባህሪው ለረጅም ዘመን ከጦርነት ተለይቶ አያውቅም። እርግጥ ነው አሁን በዚህ በኢኮኖሚ ማዕቀቡም እዛ ስልጣን ላይ ባለው ስርዓት ጭቆናም ትንሽ ተሰላችቷል። ይሁንና ያላት የጦር መሳሪያና ያላት ጦር ኃይል ራሱ ጉዳት ማድረሱ አይቀርም። አካባቢው የሚለው ላይ እኔ ትንሽ እጠራጥራለሁ። ምክንያቱም ከዚህ በፊት ኢራቅም ስትወረር ተመሳሳይ ነገር ነበረ። ሶሪያም ስትበጣበጥ ተመሳሳይ ነገር ነበረ። ግጭቶች እዚህም እዛም መነሳታቸው መቀጠላቸው አይቀርም። ኢራንም እንደ ሀገር አሁን በምናየው ግርማ ሞገሷና በምናየው አቅሟ ለመቀጠል ትንሽ ያስቸግር ይሆናል ወይም ጊዜ ይወስድ ይሆናል። ልክ ኢራቅ ላይ እንዳየ ነው ማለት ነው። ተመልሶ ሀገር ማድረግ፣ ሀገር መገንባት በጣም ቀላል ነገር ሊሆን አይችልም። ለዩናይትድ ስቴትስም ቀላል አይሆንም። ቢያንስ በአጭር ጊዜ ውስጥ ይሄ እዛ አካባቢ ብዙ ሀገራት ጦር ኃይል አላት። ኩዌት፣ ቀጠር፣ የተባበሩት አረብ ኤምሬቶች፣ ባህሬን። ስለዚህ እነሱ በሙሉ ለኢራን ኢላማ ነው የሚሆኑት። ኢራን የባህር ኃይል ጭምር አላት። ነገሩ እየከፋ ከመጣ ደግሞ ይሄ የሆርሙዝ ሰርጥ የሚባለውን መተላለፊያ በእጇ ያለው ልትዘጋው ትችላለች። ቀላል አይደለም የሚሆነው። እንግዲህ ውስብስብ ነው። ሰላሙን ያምጣ እንላለን። እኛም ወደዛው ነው ምኞት ብቻ እየሆነብን ነው እንጂ ሰላም ቢያመጣ ጥሩ ነበር። የመካከለኛው ምስራቅ ነገር እንዲሁ በቀላሉ የሚፈታ አይደለም። ከዚህ አሁን ባለው ተጨባጭ ሁኔታ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሚወስዷቸው አንዳንድ እርምጃዎችን እስኪ ተመልከታቸውና በተለይ በቬኔዙዌላ ጉዳይ ጣልቃ ገብተው ያው ሁሉም የሚያውቀው ነው። አሁን ደግሞ በዴንማርክ ቁጥጥር ስር አለች የምትባለውን ግሪንላንድን የኔ ያደርጋለሁ ብለው ተነስተዋልና እንደው በዓለም አቀፍ ደረጃ እንዴት ሊታይ ይችላል? ይህስ ተገቢነት አለው ወይ? ምንም ተገቢነት የለውም። የሀገራት ሉዓላዊነት፣
የዓለም የጋራ ሕግ ደንብ፣ የተለያዩ ውሎች እና ስምምነቶች የሚባሉ አሉ። በተለይ ከዚህ ከሁለተኛው የዓለም ጦርነት በኋላ ራሷ ዩናይትድ ስቴትስ የምትመራው ዓለም የፈጠራቸው ስምምነቶች፣ ውሎች እና የተግባባባቸው ጉዳዮች አሉ። በዚህ ምክንያት ነው ላለፉት 70 ዓመታት ዓለም ልክ እንደ መጀመሪያው እንደ ሁለተኛው አይነት ከፍተኛ የሆነ ጦርነትና ብዙ ሕዝብ የጨረሰ ውጊያም ሳይቀሰቀስባት የቀጠለው ባላንሷን ጠብቃ በመቀጠሏ ነው። በዛ ላይ ይሄ የቀዝቃዛው ጦርነት የሚባለው ሶቪየት ህብረት እስከነበረችበት ድረስ ከመፈራረሷ በፊት ሁለቱ ሀያላን በጣም እየተናቆሩም በተዘዋዋሪ መንገድ ብዙ ሀገራትን እያዋጉም ወይም ለብዙ ተቀናቃኝ ወገኖች ድጋፍ እየሰጡም፣ ነገር ግን የዓለም የሚባል ነገር ጦርነት ገጥመው አያውቁም ነበረ። ዩናይትድ ስቴትስ በመጀመሪያው በጆርጅ ቡሽ ታላቁ ሃዋርድ ቡሽ በሳቸው ዘመን የፓናማን አንድ የጦር ጀነራል ዲፋክቶ መሪ ነበሩ። እሳቸውን ልክ አሁን ትራምፕ ማዱሮ ላይ እንዳደረጉት ወስደዋል ከፓናማ። ይሁንና ያኔ አንድ ወር ያክል ግጭትም ነበረ። የአሜሪካ ኃይል ከፓናማ ኃይል ጋር ይዋጋም ነበረ። ሰውየውም በይፋ ፕሬዚደንት አልነበሩም፣ የሀገር መሪ አልነበሩም። ከሁሉም በላይ ደግሞ ራሳቸውም በኋላ ተጣሉ እንጂ የሲአይኤ አገልጋይ ናቸው ይባልም ነበረ። ከዛ በኋላ ግን አሁን ትራምፕ ያደረጉት የቬኔዙዌላው መሪ ኒኮላስ ማዱሮ ያ በግልጽ የዓለምን ሕግ የጣሰ ነው። የሉዓላዊ የሚባል ሀገር ጉልበት ከሌለህ ዋጋ እንደሌለህ የሚያመለክት ነው። ግሪንላንድን ወስዳለሁ የሚለውም በቃ ድንበሮች ጉልበተኞች እንደፈለጉ ይሰሩታል፣ እንደፈለጉ ያፈርሱታል የሚባለውን ነገር በትክክል እያሳየ ነው። በዚህ ምክንያት የዓለም ሕግና ስርዓት አናግተውታል ፕሬዚደንት ዶናልድ ትራምፕ። እሳቸው የሚያራምዱት የቀኝ ጽንፈኛ ይሄ ራዲካል የሆነ የቀኝ አመለካከት ሌላም አካባቢ እንዲያቆጠቁጥ ድጋፍም እያደረጉ ነው። አብነትም ምሳሌም እየሆኑ ነው። ተከታትለ ከሆነ እዛው ዩናይትድ ስቴትስ ውስጥ አሁን ትናንትና ብዙ ቦታዎች ተቃውሞ ሰልፍ ነበረ፣ ሰዎች በመገደላቸው ምክንያት። ኢራን ውስጥ ለተቃውሞ ሰልፍ የሄዱ ሰዎችን የቴህራን መሪዎች ወይም ባለስልጣናት አስገደሉ ነው እሳቸውን በጣም ያንገበገበው። ነገር ግን ሚኒሶታ ውስጥ ሰዎች አሜሪካውያን በአሜሪካ ጸጥታ አስከባሪ እየተገደሉ ነው፣ እሳቸው ባዘመቱት የጸጥታ አስከባሪ እና በመቶ ሺህ የሚቆጠር የውጭ ዝርያ ያለው ወይም ስደተኛ ታስሯል። ወዴት እንደሚወሰድ እንግዲህ የሚቀበለው ሀገር ካለ ይሄዳል፣ ከሌለ እዛው እስር ቤት እንግዲህ ይቆያል ማለት ነው። እነዚህን ስናይ ስለ ሰብአዊነት፣ ስለ ሰብአዊ መብት መከበር፣ ስለ ሰዎች እኩልነት፣ ችግረኞችን ስለመርዳት እና ቅድም እንዳልኩት ደግሞ ሕግና ስርዓትን ስለማክበር የሚነሳው ነገር በሙሉ ለአሜሪካ ከአሜሪካም ደግሞ ለትራምፕና ለተከታዮቻቸው እስከ ጣምና እስካገለገለ ድረስ ነው ትርጉም የሚኖራቸው አይነት እሳቤ ነው አሁን ዓለም ላይ ያለ የሚመስለኝ። አዎ በጣም አስቸጋሪ ነው። እንግዲህ ዓለም አቀፍ ሕጎች መከበር አለባቸው። ያ ካልሆነ ቅድም ያልከው ይሄ ሚዛናዊነቱ ይጠፋል ያለምና ሌላ ግጭት፣ ሌላ ዓለም አቀፍ ጦርነት የሚመጣበት ሁኔታ የሚፈጥር ነው። የዴንማርክ ሁኔታም በአውሮፓውያን በቀላሉ እየታየ አይደለምና እንደው ለማጠቃለያ ያክል የዓለም ተጨባጭ ሁኔታ በቅርቡ ይቀየር ይሆን? ያው በደመር ነው ጦርነት እንቀጥል ይሆን? ነጋሽ ግጭቶች መነሳታቸው አይቀርም እዚህም እዛም። የወታደራዊ ግጭት ብቻ ሳይሆን የፖለቲካ ግጭቶች፣ አለመግባባቶች በየቦታው ሊኖሩ ይችላሉ። እንዲህ አይነት ነገር ሲመጣ ደግሞ ኢኮኖሚውም ነው የሚጎዳው። ባለሀብቱ እንደ ልቡ ወይም ትንሽ ተረጋግቶ ኢንቨስት አያደርግም። ምን ቀጥሎ ሊመጣ እንደሚችል ስለማያውቅ እሱ ምናልባት ሰዎች ላይ ያለ የምንለውን ችግር
አሁን ዓለም ወደ 60 የሚሆን ግጭትና ጦርነት እያስተናገደች ነው። ስለዚህ ለዓለም ሕዝብ በጣም አድካሚ አሰልቺ አይነት ነገር ነው ይህን ሁሉ ግጭትና ጦርነት ማስተናገድ። የሚያሳዝነው ደግሞ የመቆም አዝማሚያ ሳይሆን አንደኛውን አቁመህ ሌላ ጦርነት የመክፈት አይነት ነገር ነው የዓለም ሀያላን በተለይ ዩናይትድ ስቴትስ የያዘችው ፕሬዚደንት ትራምፕ የያዙት። ስለዚህ ለተወሰነም ጊዜ ቢሆን እንግዲህ 3 ዓመት ቀርቷቸዋል። በአንድ ዓመት ውስጥ ብዙ ነገር ነው የነካኩት። በአንድ ዓመት ውስጥ ብዙ ነገር ነው ያፈራረሱት። እሳቸው አሜሪካን መልሼ ታላቅ እያደረኩ ነው የሚሉት። ነገር ግን በተለይ የውጭ ፖሊሲያቸው በጣም ግራ አጋቢ አይነት ነገር ስለሆነ እና በኃይል ላይ የተመሰረተ ስለሆነ ብዙ ነገር እየተሳከረ ነው። ትራምፕ አሁን የወሰዱትን እርምጃ ያክል ይወስዳሉ ወይ ብለው አውሮፖች በተለይ የተዘጋጁ አይመስለኝም። ስለዚህ በተለይ ምዕራብ አውሮፖች አሁን ድንጋጤ ውስጥ ናቸው ያሉት። ተረጋግተው እነሱም እንግዲህ እስካሁን የነበረችው ዓለምና እስካሁን የነበረው ስርዓት በዚህ መንገድ ከፈረሰ ከ3 ዓመት በኋላ ትራምፕ ቢሄዱም ወደ ነበረበት ላይ መለስ ይችላል። ስለዚህ እኛም በራሳችን መንገድ የምንጠናከርበትንና ከዩናይትድ ስቴትስ ቀጥታ ጥገኝነትና ተጽዕኖ የምንላቀቅበትን መንገድ መፈለግ አለብን ብለው ማሰባቸው አይቀርም። የአንዳንድ ምልክቶችም ይታያል። ስለዚህ በዚህ ምክንያት የዓለም ስርዓት ትራምፕ በፈለጉት አይነት መንገድ ይሁን ወይም በሌላ መንገድ እስከዛሬ ባለው መንገድ ግን አይቀጥልም። በሆነ መንገድ ይቀየራል። መቀየሩ አይቀርም። አሁን ልክ ነው። በጣም ነው የምናመሰግን አንጋፋው ጋዜጠኛ ነጋሽ መሐመድ ከኛ ጋር ለነበረ ቆይታ በጣም እናመሰግናለን። የዘወትር ትብብር ይቀጥል። ሰላም ጊዜ ተመኘንልህ። እኔም በጣም አመሰግናለሁ። መልካም ጊዜ ለእናንተ። እናመሰግናለን። ቻው ቻው። ቻው።